የዚህ ጂል ሰውዬ ጉዳይ እስቲ ዛሬ እንየው። ከጃኬቱን ጀምርና ጃኬቱን በተለያዩ የገበያዎች ላይ ተፈልገው ነበር። አማዞን ላይ፣ አሊባባ ላይ፣ ኢቤ ላይ የተለያዩ የህንድና የናይጄሪያ ገበያዎች ላይ ተፈልገው ነበር። ሁሉም ገበያዎች ላይ አለ። በተለይ የህንድና የናይጄሪያ ገበያዎች ላይ በብዛት ይገኛል። የሰርግ ጃኬት ነው። የሰርግ ጃኬት ነው። ጂሎች ሲያገቡ የሚለብሱት ጃኬት ነው እንጂ በየጊዜው እንደ ኖርማል ልብስ የሚለበስ አይደለም። የሰርግ ጊዜ ይለበስና የሚቀመጥ ነው። እንደነ ሶፎንያስ ለኢንተርቪው ሲጠሩ ግርግደው የምትሄድ አይደለህምና ከፈለጋችሁ ሰውየውን ፎቶ አንሱትና ጃኬቷን ብቻ ጉግል ሰርች ላይ የተለያዩ ገበያዎች ላይ ፈልጉት። እኔ ኢቤ ላይ 103 ብር ከ23 ዶላር አግኝቼዋለሁ። እንቀጥል። ለሶፎንያስ የሰጠውን ካንድራ እንያት እዚህ አንገቱ ላይ ያለችዋን እንጥላትና እሷንም እንፈልጋት። አማዞን ላይ 68.99 ዶላር ተገኝታለች። እንግዲህ ይሄ የተሸለመች በቅሎ የሚመስል የተሸከመው ብረታ ብረት የተለያዩ ዋጋዎች ነው ያላቸው። እሱ እንደሚላቸው አይደሉም ዋጋቸው። ዋቴቨር ግን ይሄ ማጌጥ ማለት ምን ማለት ነው? ማጌጥና መሸከም፣ ወርቅን መሸከምና ማጌጥ ማለት ባይዚ ህግ አለው። ባይዚ ዝም ብለህ አግጫለሁ ብለህ እንደተሸለመች በቅሎ የተለያዩ ብረቶችን ተሸክሞ መሄድ አይቻልም። ከህገወጥ የማዕድን ዝውውር ጋር በተያያዘ ዋቴቨር ብረት መሸከም ይችላል። ምን እንጥበሰውኛ ታዲያ? ለምን ለኛ ማሳየት አስፈለገው ነው? እንደዚህ አይነት ሚሊኒየር ቢሊኒየር ከሆነ እንደዚህ አይነት ሰዎች ሪል ሰዎች ጊዜ የሚላቸው እኮ ስለ እንደዚህ አይነት ነገር ለማውራትና ለምን ለኛ መንገር አስፈለገ? እንዲህ መበትረክ ለምን አስፈለገ? ስንቱ ሲበተረክ ግማሹ ሸሽቷል ከሀገር፣ ግማሹ ደግሞ እስር ቤት ነው ያሉት። ይሄም ሰውዬ ነገር እየፈለገ ነው ያለው። አንዳች ነገር በጣም ትናንሽ ነገሮች ላይ ሲሳተፍ አግኝቼዋለሁ። ባይዜ የሚቀጥሉት ጊዜ አላማዬ ይሄ ሰውዬ ነው የሚሆነው። ዋና አላማው እሱ ልብስ ማስተዋወቅና የተሸከማቸውን ብረታ ብረቶች ማስተዋወቅ ሳይሆን ሀብታም ነኝ በሚል ስበብ የተለያዩ ማጭበርበሮችን ሊያደርጉ እንደተዘጋጁ የሚነግረኝ ነገር አለ። ባይዜ ይሄ ሰውዬ ከበረከት ገበሬዋ ጋር ያማን ነው የሚሉት ሽቶ ነው ከሱ ጋር ስሙን ባጠራው ደስ ይለኛል። ከዚህ ማን ነው ሚኪ ማይኮ እና የተለያዩ ሰዎች ጋር ራሱ ከሶፎንያስ ጋር ብራዘር ሪሌሽንሺፕ አላቸው። ስለዚህ በእንትና በኩል የመጣበት ምክንያት ምንድነው? ምን እንጥበሰው ነው? የመጨረሻው ግን 27 ሚሊዮን ብር ለሶፎንያስ ፈርሞለታል። ፌክም ይሁን እውነት ግን ፈርሜለታለሁ ብሏል። ስለዚህ ገቢዎች አሁን ስራ መስራት አለብን። ስጦታዎች፣ ሽልማቶች፣ የተለያዩ እንትኖች፣ ደሞዞች ግብር ይከፈላቸዋል። ዋቴቨር ስጦታዎች ግብር ይቀረጣሉ፣ ታክሰብል ናቸውና 27 ሚሊዮን ብር ሰጥቻለሁ ብሏልና የ27 ሚሊዮን ብሩን ግብር ገቢዎች ይኸው ጠይቅ እያልኩህ ነው ያለሁት። በተጨማሪ እንደዚህ ሲሰክሱን ምስቲ በዚህ ዓመት የከፈልከው ግብር ብለን ብንጠይቀው ይሄ ሰውዬ በጣም እርግጠኛ ሆኜ ነው የምላችሁ ምንም አይነት ግብር አይኖረውም። ስለዚህ ከጀርባው ያሰባት ነገር አለችና እንከታተላለን፣ አንለቅህም። መተህ እንዲህ እንደተከራየኸው ቤት ጆሮአችን ላይ ማትጮህበትም። ሀገራችን ላይ እስከ መጨረሻው ተስፋ እንዳንቆርጥ ከሚያረጉን ምክንያቶች አንዱ እንደዚህ አይነት ሰዎች መኖራቸውን ስናይ ነው። ደህና ነህ? ስራ እንዴት ነው? አሪፍ ነው። መንዳት ትችላለህ? በዚህ ምን ችግር እሺ
ሰው ነው በቃ ይሄን ራሱ ቸኩል ለጊዜ እንዲሰራ ያደርጋል። ሚኒባስ ነበር ነው የሚነዳው እና ነው በተቀልጠቀ ነው። ይሄ ተሽከርካሪ ህዝብ አንድ ነው። ህዝብ አንድ ደግሞ በካታጎሪ መንዳት የሚችለው ታውቃለህ፣ ሚኒባስና ከዛ በላይ ተሽከርካሪ ይዞ ነው የምንነዳው። ፎርስ ከነዳ መንጃ ፈቃድ አለ የለም? ይሄ ነው ያስፈልጋል። ስለዚህ የለህም ማለት ነው አይደለ? እንደሌለ ነው የሚቆጠረው። ሶስት እግሩ የሶስት እግር የለህም። የሶስት እግር ከሌለ በካታጎሪም የተለያየ ስለሆነ ማለት ነው። ሚኒባስና ስለዚህ መንጃ ፈቃድ የሌለው ሰው ስንት ይቀጣል? መንጃ ፈቃድ የሌለው ሰው ሺህ ብር ነው ወይስ 8,000 ብር ነው የምትቀጣው። ይሄ ያለ ደረጃ አይደለም፣ ህዝብ አንድ ነው። ካታጎሪ ያለ ደረጃ የሚባለው ታክሲ አንድ እያለ ታክሲ ሁለት ከነዳ ነው። ታክሲ ሁለት እያለ ታክሲ አንድ ከነዳ ችግር የለውም። ታክሲ አንድ እያለ ታክሲ ሁለት ከነዳ አሁን ህዝብ አንድ አለ። ህዝብ ሁለት ከነዳ ያ ደረጃ ይባላል። 1,000 ብር ቅጣቱ። ይሄኛው ግን በካታጎሪ ስለሚለያይ መንጃ ፈቃድ የለህም ማለት ነው። አሁን መንጃ ፈቃድ ሳይኖር ነው እያስከተልክ ያለው። የለም እንጂ ህዝብ ነው ይሄ። በካታጎሪም የተለያየ ነው። በካታጎሪ የሚለያይ ደግሞ መንዳት አይቻልም። ስለዚህ መንዳት ተገቢ አይደለም። ለዛሬ ለአሁን ብቻ ነው የምናልፈው አንተን ለዚህ ሰዓት ብቻ። አሁን ወስደህ ፎርሳውን አቁማት፣ አለበለዚያ 8,000 ብር ታርጋውን እንይዛለን። ታርጋውን ያዝ፣ አስፈርመው መንጃ ፈቃድ የሌለው ብለህ ማለት ነው። አስፈርመው ከዚህ በኋላ እንዳደግም። ስለዚህ አንደኛ ብትገጭ ኢንሹራንስ ላንተ ከበር ያደርግልህ መንጃ ፈቃድ የሌለው ሰው ነው። ስለዚህ ሙሉ ጥፋትም ሙሉ ኃላፊነትም የምትወስደው አንተ ነህ። አስተካክል እሺ፣ እንዳደግም። እንግዲህ ይሄኛው የፎርስ ሹፌር ያለብኝ ችግር ከሚመጣብኝ አያንስም ብሎ የመጣው ይምዳ ብሎ ነው በማይነዳበት መንጃ ፈቃድ ይሄን ፎርስ ሊሸቅልበት ይዞ የወጣው። ትራፊኩ የተረዳበት ወይ ልጁን የተረዳበት ወይ ሊያስተምረው የፈለገበት መንገድ ድንቅ ነው። እውነቴን ነው የምላችሁ፣ ድንቅ ነው። እግዚአብሔር ይባርክ ማለት ወዳለሁ በዚህ አጋጣሚና ትራፊክ ዋና ዓላማው ቅጣት መሰብሰብ ሳይሆን ሕግን ማስከበር ነው። በእርግጥ ጥፋት የሚያጠፉ ሹፌሮች አይቀጡ ማለት አይደለም። እንደዚህ አይነት ችግር ያለባቸው ሰዎች ይህን ችግር ቤታቸው ቁጭ ከማለት የመጣው ይምጣ ብለው የሚወጡ ሰዎች እንዳሉ ማሰብ አለብን። ይህን ችግር ሲገኝ የተገኘውን አጋጣሚ ተጠቅሜ የተለያዩ ጉቦዎችን እቀበላለሁ ከማለት ይልቅ እንደዚህ አስተምሮ ማለፍም ነፍስያን ደስ ያሰኛታል። ክፍያዋ ከሰማይ ነው የሚሆነውና አንተ ትራፊክ ፖሊስ ሆይ ምስጋናችን ይድረስ፣ ከፍ በል ለማለት እንወዳለን በዚህ አጋጣሚ።